እንኳን ወደ ግሬድ 11 ዩኒት 1 ፓርት 5 ብለን አመጣችሁ። አሁን ደግሞ the mission of physics and career awareness የሚለውን ይዤላችሁ መጥቻለሁ። እንደተለመደው አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ አይታችሁ ከተመቻችሁ ደግሞ በመጨረሻ ላይ ላይክ አድርጉ። እንግዲህ በዛሬ የምናየው ደግሞ የፊዚክስን ዓላማ ምንድን ነው ወይም ደግሞ ኬር አዌርነስ የሚለውም ደግሞ እናያለን። ወይም ደግሞ አንድ ሰው ፊዚክስን አጥንቶ ከተመረቀ በኋላ ምን አይነት የጆብ ኦፖርቹኒቲ ሊኖረው ይችላል የሚሉትን እኔ ቤዚክሊ ፊዚክስ የፊዚክስ እውቀት ያለው ሰው በብዙ ካምፓኒዎች ወይም ደግሞ በብዙ ሴክተሮች ተፈላጊነት አለው። ዋናው አትራክቲንግ ፓርቲ የፊዚክስ ደግሞ በሁሉም ተፈላጊነት መኖሩን ነው ማለት ነው። So the diversity of physics care is an appealing aspect for prospective students. Physics graduates have skills that are in high demand in diverse sectors. So በብዙ ሴክተሮችን ተፈላጊነት አላቸው ማለት ነው። This includes skills relating to numeracy, problem solving, data analysis, and the communication of complex ideas. So በዳታ አናሊሲስ እና በፕሮብለም ሶልቪንግ ኮምፕሌክስ የሆኑ አይዲያዎችን ኮሚኒኬት ለማድረግ ወይም ደግሞ ብዙ ዲፊካልት የሚባሉ ቻሌንጆች ወይም ደግሞ ፕሮብለሞች ሶልቭ ለማድረግ የፊዚክስ እውቀት ያስፈልጋል ማለት ነው። የፊዚክስ እውቀት ያለው ሰው ተፈላጊነት በእነኚህ ቦታዎች ተፈላጊነት አለው ማለት ነው። as well as wider understanding of how the world works on scientific and human level. ሳይንቲፊክሊ ወይም ደግሞ ሂውማን ሌቨል ይህንን ወርልድ እንዴት ኦፕሬት እንደሚያደርግ እንዴት እንደሚሰራ ለማወቅ የሚያስችለን ፊዚክስ ነው ማለት ነው። አሁን ደግሞ እስኪ ይህንን ካል ቲፒካል ኬር ኢን ፊዚክስ የሚባሉትን ምን ማለት ነው? ቲፒካል ኬር ማለት ኮመን የሆኑትን የፊዚክስ ምሁራን ወይም ደግሞ ፊዚክስ የተማሩ ሰዎች የሚሰሩባቸውን ቦታዎች እዚህ ላይ በፒክቸር ላይ እንደምታዩት በጣም ብዙ ፊልዶች አሉ። ፊዚስቶች ወይም ደግሞ የፊዚክስ እውቀት ያላቸውን ሰዎች የሚሰሩባቸውን ለምሳሌ እዚህ ጋር ጂኦፊዚክስ የሚባል አለ። ብዙ መጽሐፋችሁም ላይ ያለ ማንበብ ትችላላችሁ። በጣም ብዙ ራዲዮሎጂ፣ ባዮፊዚክስ፣ ሜትሮሎጂ፣ ጆርናሊዝም የሚባሉት ከጆርናሊዝም እንኳን ሳይቀር የፊዚክስ እውቀትን ይሻል ማለት ነው። የፊዚክስ እውቀትን ይሻል ማለት ነው። whether you want to explore space, time, matter or the many other intriguing elements of the physical world, physics degree can do wonder for your career path ይላል። የፈለጋችሁትን ቦታ የፈለጋችሁበትን ፊልድ መግባት ብትፈልጉም የፊዚክስ ዲግሪ ወንደር ያደርጋል ወይም ደግሞ የፊዚክስ ዲግሪ ያስፈልጋቸዋል። የፊዚክስ ዲግሪ ያስፈልጋቸዋል ማለት ነው። የፊዚክስ ዲግሪ ብቻ ሳይሆን እውቀቱም ያስፈልጋቸዋል ማለት ነው። while many physics graduates go into work within research roles, these are spread across many different industries including educational, automotive and aerospace industries የሚባሉትን ለምሳሌ በትምህርት በአውቶሞቲቭ የመኪና ስራዎች ከዛ ደግሞ ኤሮስፔስ የሚባሉትን ኢንዱስትሪዎች ወይም ደግሞ የኤርፕሌን እቃዎችና ኤርፕሌን ለራሱ የሚሰሩ እንደ ቦይንግ ያሉት ነገሮች ካምፓኒዎች የፊዚክስ እውቀት ያስፈልጋቸዋል። የፊዚክስ እውቀት ያለው ሰው ያስፈልጋቸዋል። እነሱ ብቻ አይደለም፣ ዲፌንስ ላይ፣ ፐብሊክ ሴክተር ላይ፣ ሄልዝ ኬር ለምሳሌ አልትራሳውንድ የሚባሉትን በሳውንድ የሚሰሩ ሳውንድ ደግሞ ዌቭ ነው። ዌቭ ደግሞ በፊዚክስ ነው የሚጠና ሰው እነኚህ ኢነርጂዎች፣ ማቴሪያልስ፣ ቴክኖሎጂ፣ ኮምፒውቲንግ ኤንድ አይቲ እንደ ዳታ አናሊሲስ የሚባሉትን በሙሉ የፊዚክስ እውቀት ያስፈልጋቸዋል ማለት ነው።
ከነሱ ደግሞ ይህንን ካል ከነሱ ቲፒካል የሚባሉት ኬሪየሮች እስኪ እንያቸው። እዚህ ጋር እንደምታዩት ፊዚክስ ኬሪየር ኢን ስፔስ ኤንድ አስትሮኖሚ ይላል። ይህንን ደግሞ በጣም ፌመስ የሆነ በፊዚክስ የሚታወቅ አስትሮኖሚ ይላል። ወይም ደግሞ ስለ ስታሮች ወይም ደግሞ ስለ ዩኒቨርስ ማጥናት ማለት ነው። ስለ ስፔስ ማጥናት ማለት ነው። አዝ አን አስትሮኖመር ዮር ጃብ ውድ ቢ ስራችሁ ምንድን ነው የሚሆነው? አዝ አስትሮኖመር ስተዲ ዩኒቨርስ ታጠናላችሁ። ዩኒቨርስ ማጥናት ምን ማለት ነው? ስለ ሶላር ሲስተም ታጠናላችሁ፣ ስለ ከዋክብት ታጠናላችሁ ማለት ነው። ኮሌክቲንግ ዳታ ፍሮም ግሎባል ሳተላይትስ ከሳተላይቶች ኮሌክት ታደርጋላችሁ ኢንፎርሜሽን ማለት ነው። ወይም ደግሞ ስፔስ ክራፍትስ ኤን ኦፕሬቲንግ ሬዲዮ ኦፕቲካል ቴሌስኮፕስ። ቴሌስኮፕ ለምሳሌ ሩቅ በርቀት ላይ የሚገኙትን ነገሮች ለማየት የሚጠቅመን መሳሪያ ማለት ነው። እዚህ ላይ ፒክቸር ላይ እንደምታይ እዚህ ላይ ኤ ፐርሰን ኦብዘርቪንግ ስታርስ ስሩ ቴሌስኮፕ ይላል። መሬት ላይ ሆናችሁ በቴሌስኮፕ የስታር ወይም ደግሞ ሶላር ሲስተምን ማየት ትችላላችሁ ማለት ነው። ይህንን ለራሱ ኢነፌት የተደረገ በፊዚክስ እውቀት ነው። እንደገናም ደግሞ ለፊዚክስ እውቀት ለማግኛ ደግሞ እንጠቀምበታለን ማለት ነው። ይህንን ብቻ አይደለም፣ ፊዚክስ ኬር ኢን ሄልዝ ኬር እንዳልኳችሁ በሄልዝ ኬር ላይ ይሰራሉ። ፊዚስቶች ከባዮቴክኖሎጂ ባዮሜዲካል ኢንጂነሮች አንድ ላይ እጅና ጓንት ሆነው ይሰራሉ ማለት ነው። ፊዚክስ ኬር ኢን ዘ ሄልዝ ኬር ሴክተር አር ኑመረስ በብዙ መልክ ሊገባ ይችላል በሄልዝ ኬሮች ላይ ማለት ነው። ሜዲካል ፊዚክስ ኦቨርላፕ ሲግኒፊካንትሊ ዊዝ ባዮሜዲካል ኢንጂነሪንግ ከባዮሜዲካል ኢንጂነሪንግ ጋር በጣም ቁርኝት አለው ማለት ነው። ምን ብያችሁ ነበር? ናቹራል ሳይንስ ከሆነ አንድ ፊልድ ለብቻው የሚያጠናው ነገር የለም ብያችሁ ነበር። ኦቨርላፕ ያደርጋሉ ማለት ነው። which is ኢንተርሴክሽን የሚባል ፖይንት አላቸው ማለት ነው። ፊዚክስ እና ኬሚስትሪ፣ ፊዚክስ እና ባዮሎጂ ኢንተርሴክሽን ፖይንት ይኖራቸዋል ማለት ነው። ይህንን ኢንተርሴክሽን ፖይንት ይባላል። ኢንተርሴክሽን ፖይንት ይባላል። ሁለቱም የሚያጠኑበት የየራሳቸው የሚያጠኑበት ፊልድ አለ፣ ሁለቱም የሚያጠኑበት ደግሞ አለ which is ኦቨርላፕ የሚያደርጉበት ማለት ነው። and physicists የፊዚክስ እውቀት ያላቸው work alongside biomedical engineers ከባዮሜዲካል ኢንጂነሮች ጋር አብረው ይሰራሉ ማለት ነው። ሪቪው ሜንቴን ሜዲካል ቴክኖሎጂ ሰፕላይ ያደርጋሉ። although cardiology and neurology are areas reserved for those with an additional medical degree, physicists are regularly employed within areas such as radiology. ፊዚክስ የፊዚክስ እውቀት ያላቸውን ሰዎች የት ጋ ነው ኢምፕሎይ የሚደረጉ ወይም ደግሞ የሚቀጠሩት? ራዲዮሎጂስት ወይም ደግሞ ራዲዬሽን ኦንኮሎጂ፣ ኒውክሊየር ሜዲሲን in order to test and approve latest technology. ሌቴስት ቴክኖሎጂ የሚባሉትን ክሪኤት የተደረጉ ወይም ደግሞ ኢኖቬት የተደረጉ ቴክኖሎጂዎች ካሉ እነሱን ቴስት ለማድረግ ፊዚስቶች እዛ ይቀጠራሉ ማለት ነው። ሄልዝ ኬር ላይ ይቀጠራሉ ማለት ነው። ሌላኛው ምንድነው? ፊዚክስ ኬር ኢን ኢንጂነሪንግ የሚለው ዴቨሎፕመንት፣ የአንድ ሀገር ዴቨሎፕመንት የሚታወቀው በምትሰራው ኢንፍራስትራክቸር ወይም ደግሞ በምታቀርበው ሰርቪስ ነው ብለን ነበር። የትራንስፖርት ሰርቪስ ለምሳሌ ብናይ እና አስፋልቱ ደህና የሚባል አስፋልት ከሆነ ይህንን እቺ ሀገር እያደገች ነው ማለት ነው። ይህንን ደግሞ የሚሰራው በፊዚክስ እውቀት ነው ማለት ነው። በፊዚክስ እውቀት ነው የሚሰራው። ማኒፋክቸር የሚደረገው ይሁን ወይም ደግሞ ኢንፍራስትራክቸር የሚሰራውን ነገር የፊዚክስ እውቀት ያላቸው ወይም ደግሞ በኢንጂነሮች ነው ማለት ነው። The engineering sector provides many care in physics, particularly within manufacturing and technology-based roles. Physics graduates are often tasked with improving and developing products and manufacturing process. የፊዚክስ የተመረቁ ሰዎች ዴቨሎፕ የሚደረጉ ፕሮዳክቶችን እነሱን ኢንሃንስ ለማድረግ ወይም ደግሞ ኢምፕሩቭ ለማድረግ ይሰራሉ ማለት ነው። and benefit from large range of potential employers spanning multiple industries such as
ሜዲሲን፣ ኢንጂነሪንግ፣ ትራንስፖርት፣ ዲፌንስ፣ ስፔስ ኤክስፕሎሬሽን ኤንድ ቴሌኮሙኒኬሽን የሚባሉትን በሙሉ ካምፓኒዎች ተቀጥረው መስራት ይችላሉ ማለት ነው። እዚህ ጋር መስራት የምትፈልጉ ከሆነ በእርግጠኝነት የፊዚክስ እውቀት ያስፈልጋችኋል ማለት ነው። ይህንን ብቻ አይደለም፣ ፊዚክስ ኬር ኢነርጂ ይላል። ይህንን ለምሳሌ ስፒን እያደረገ ይህንን በዊንድ የሚሰራ ኤሌክትሪክ ፕሮዲስ የሚያደርግ ማለት ነው። ይህንን እንደ ተርባይን የውሃው ነው። ይህንን ግን በነፋስ ነው የሚሰራው ማለት ነው። ዊንድ ኢነርጂ ፕሮዳክሽን የሚባለውን እዚህ ላይ መስራት ይችላላችሁ ማለት ነው። whether we were talking about renewable or non-renewable energy, there are plenty of careers in physics within the energy sector ይላል። በኢነርጂ ሴክተር ላይ ሪኒው የሚደረጉ ኢነርጂዎች አሉ፣ ሪኒው የማይደረጉ ኢነርጂዎች አሉ። ለምሳሌ ሪኒው የማይደረጉ ኢነርጂዎች ለምሳሌ ምን አለ? ነዳጅ አለ ማለት ነው። ካለቀ አለቀ ነው ማለት ነው። ይህንን እዚህ ኢነርጂ ሶርስ ላይ ብቻ ሳይሆን ሪኒው የሚደረጉትን ኢነርጂዎች ሃይድሮ ፓወር ካሉትም እሳ ላይ ተቀጥሮ የመስራት እድልም አለ ፊዚስቶች ማለት ነው። there are alongside the rise of renewable energy, oil and gas companies remain big players in energy market and are major employers for physics graduates. ፊዚክስ የሚቀጠሩበትን ያያችሁ ነው። ቢግ የሚባሉት ካምፓኒዎች አሉ። ከሪኒዌብል ኢነርጂ ጎን በጎን ሌላ እንደ ኦይል ጋዝ ካምፓኒስ የሚባሉትን ደግሞ ነን ሪኒዌብል የሆነ ኢነርጂ ፕሮዲስ የሚያደርጉት ደግሞ ይቀጥራሉ ማለት ነው። ሌሎችም አሉ እንደ ፎሲል የሚባሉትን የሚገኙትን ኤክስትራክት የሚደረጉትን ነገሮች እዛ ላይም መቀጠር ይቻላል ማለት ነው። አለፍ ልበለውና እናንተ ፖዝ እያደረጋችሁ ይህንን ማንበብ ትችላላችሁ ማለት ነው። ሌላ አዲስ ነገር ስለሌለው ነው። ፊዚክስ ኬር ኢን ቴክኖሎጂ የሚለውን ተመሳሳይ ብሮድ አሬና ኤሪያ ማለት ነው of continual growth and innovation. The technology sector is constant source of new opportunity. ኢኖቬሽን ሰንተር የሆኑትን ወይም ደግሞ ቢግ ካምፓኒ የሚባሉትን እዚህ ጋር እንደምታዩት የፊዚክስ እውቀት ያላቸውን ሰዎች ዲማንድ የሚያደርጉ ናቸው ማለት ነው። እዚህ ጋርም ቢግ ኦፖርቹኒቲ አለ ማለት ነው። ከዛ ጂኦፊዚክስ ኤንድ ሜትሮሎጂ ኬርስ እዚህ ጋር እንደምታዩት የአየር ሁኔታ የሚዘግቡ ለምሳሌ ሜትሮሎጂስቶች አሉ። ፕሪዲክት የሚያደርጉ ነገ ዝናብ ሊዘንብ ይችላል፣ አይዘንብም፣ ቴምፕሬቸር ምን ይመስላል የሚሉትን ነገሮች የሚያጠናም የፊዚክስ እውቀት ያስፈልጋል። ትሬንዶችን የሚከተል ማለት ነው። those who study physics are እዚህ ጋር ፎከስ አሉ። those who study physics are also prime candidates ዋና ካንዲዴት for environmental cares thanks to their scientific understanding ለሳይንቲፊክ አንደርስታንዲንጋቸው ምስጋና ይሁንና of the ways in which the earth functions earth እንዴት እንደሚሰራ ስለሚያውቁ ማለት ነው። while geophysicists are more concerned with the prediction ሲጋያቸው ፕሪዲክት ያደርጋሉ አልኳችሁ of natural disaster. Meteorologists focus on areas such as daily weather forecasting. forecast ማለት ቀጣይ የሚሆነውን ነገር መተንበይ ማለት ነው። እነሱን ነገር ለመስራት የፊዚክስ እውቀት ተመራጭ ይሆናል ማለት ነው። ሪሰርቸር ሳይንቲስት ኬርስ የሚባሉትም አሉ በሪሰርች ላይ የሚሰሩ ይህንን ምንድነው የሚያደርጉት? The main reason to study physics is to help you gain more in-depth specialized knowledge to prepare you to work effectively in specific field potential area of specialized ምንድነው የምናደርገው? እንደ ዳታ ሳይንቲስት ያሉት ለምሳሌ እዚህ ጋር ፒክቸር ላይ እንደሚታያችሁ ዳታ አናሊሲስ ወይም ደግሞ ዳታ ሳይንቲስት የሚባሉትን
ብዙ ነገሮችን ዳታ ኮሌክት ይደረግና እሱ አናሊሲስ ላይ ይሰራል ማለት ነው። ሶ አስትሮፊዚስት፣ ፓርቲክል ፊዚክስ፣ ከዛ ደግሞ ባዮቴክኖሎጂ ወይም ደግሞ ይህን ምን ማለት ነው? ባዮቴክኖሎጂ ቴክኖሎጂ ተጠቅመን አንድን የህይወት ያለው ነገር የሚያስፈልገን ስፔሲፊክ ፓርት ወስደን ሞዲፋይ ማድረግ ማለት ነው። ሱ ቴክኖሎጂ ተጠቅመን ቴክኖሎጂው ከፊዚክስ ሲሆን ባዮ የሚለውን ደግሞ በባዮሎጂ መሰረት እንጠቀምበታለን። ለምሳሌ ኢንሱሊን ፕሮዲስ የሚደረገውን ባክቴሪያ የምታውቀው ከሆነ እዚህ ጋር ከት እናድርገዋለን። ከት የምናደርገው ሱ ቴክኖሎጂ ተጠቅመን ነው ከት የምናደርገው። እዚህ ጋር ደግሞ ኢንሱሊን እናስገባና ኢንሱሊን ፕሮዲስ ይደረጋል። ከዛ ዳያቤቲስ ያላቸውን ሰዎች በቀላሉ ኢንሱሊን እንዲያገኙ እናደርጋለን ማለት ነው። ይህንን በሙሉ ኬሪየር ወይም ደግሞ የስራ እድል አለ ፊዚስቶች የሚያገኙት ማለት ነው። The mission of physics is to advance science, engineering, innovation throughout the world for the benefit of all and serving society. የመጀመሪያው ሚሽኑ ምንድን ነው የሚሆነው? ሳይንስን አድቫንስ ማድረግ፣ ከዛ ኢንጂነሪንግ እንደዛው ኢንሃንስ ማድረግ ወይም አድቫንስ ማድረግ፣ ኢኖቬሽን ደግሞ ቴክኖሎጂ በጣም አድቫንስ የሆኑ ቴክኖሎጂዎችን እንዲሰራ እነኚህ የተሰሩትን ደግሞ ሶሳይቲን ሰርቭ እንዲያደርጉ ማድረግ ነው የፊዚክስ ዓላማ ማለት ነው። ይህንን ፓርት 5 ነው። ፓርት 6 እንገናኛለን። ከረንት ስታተስ ኦፍ ፊዚክስ የሚለውን ፓርት ይዤላችሁ እመጣለሁ። እስከዛው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሲዩ